የአትሌት ገለቴ ቡርቃ ጉዳይ የብዙዎችን ትኩረት የሳበ ነበር። ሚዲያ ላይ ወጣ ከባለቤቷ ጋር ያላትን አለመግባባት የንብረቷንም ጉዳይ ተመለከተውን ሐሳብ ከሰጠች በኋላ የሶሻል ሚዲያው ችሎት ተቀምጦ ግማሹ ለሷ አብዛኛው ሰው ለሷ ፈርዷል፣ አለንልሽ፣ ከጎንሽ ነን የሚል አስተያየቶችን ስንሰማ ነበር። ሌሎቹ ደግሞ በዚህ ችሎት ባል የሚለው ነገር መሰማት አለበትና ባሏንም አቅርቡልን ተብሎ ትናንትና የተናገረ ይመስለኛል። የሱ መልእክት ከተሰማ በኋላ ታዲያ ችሎቱ ምን ወሰነ? መቼስ የግል ህይወታችንን አደባባይ ያወጣን ሌሎች ሰዎች ናቸው አስተያየት የሚሰጡበትና የዚህ ሶሻል ሚዲያው ፍርድ ቤት ችሎቱ አንዱ ለአንዱ ጠበቃ የሚቆምበት፣ አንዱ ከሳሽ የሚሆኑበት፣ አንዱ አገላጋይ የሚሆኑበት ስለሆነ ምን አሰባችሁ? አሁን ባልየው ከተናገረ በኋላ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ብዙ ሰዎች ኢንስፔክተር አትሌት ገለቴ ቡርቃና አቶ ታደለ ገብረመድህን ታረቁ ወይ ያሉ ሜሴጅ እየጻፉልኝ ነው። ታረቁ የሚል ዜና የተሰራበትንም አያይዞ እየላኩልኝ ነው። ፓስተር ቸሬ እያስታረቃቸው እንደሆነ የሚያሳይ የሁለቱ ምስል የሚመስል ነገር በአርቲፊሻል ኢንተለጀንስ የተሰራ ግን ሪል ያልሆነ ነገር ቀርቦ እያየን ነበረ። በሶሻል ሚዲያ በጣም እየተዛዛረ ነው፣ እየታረቁ ነው እየተባለ። እውነታውን ለማወቅ ለምትፈልጉ አቶ ታደለ እንዳያችሁት በተለያዩ ሚዲያዎች ቀርበው እሱን ማሳብ አቅርበዋል። ከባድ ድብደባ ደርሶበታል። የአካል ጉዳት፣ አጥንቶቹ እንደተሰነጠቁ፣ ሐኪም ቤት እየተመላለሰ እንደሆነ፣ መቀመጥ እንኳን እንዳልቻለ አሳይቷል። ለደረሰበት ድብደባና በዛን ጊዜ በእጁ ላይ የነበረው መኪናና በራሱ ስም ያለ መኪና ነው መኪናና ፈቃድ ያለው ሽጉጡን ወስዶበት ነበረ። ያንን ነገር እንዲመልሱለትና ለተፈጸመበት የአካል ጉዳት ክስ ለማመስረት ወደ ፖሊስ ጣቢያ ሄዶ ነበረ። የወንጀሉ ተፈጸመ በተባለበት መጀመሪያ መኪናውን ባቆመበት አካባቢ አካሉ ላይ ጉዳት ከደረሰበት ከወሰዱበት ቦታ ላይ ጀምሮ ያለውን ነገር በዝርዝር ጽፎ ለመምሪያ የፖሊስ መምሪያ አቤቱታ ሲያቀርብ አልተቀበሉትም። ክፍለ ከተማም አልተቀበሉትም። በአካባቢ ያለው ፖሊስ ጣቢያም አልተቀበለውም። ስለዚህ የደረሰበትን ጉዳት ለማመልከት አልቻለም ማለት ነው። እና አሁን ያለው እድል ምናልባት አቃቤ ሕግ ማመልከት ነው። አቃቤ ሕግ የወንጀል ክሶችን የማዘዝ ስልጣን ስላለው አቃቤ ሕግ ምናልባት የሚለውን እናያለን። ከዛ ውጤቱንም እናሳውቃቸዋለን። ምንድነው የሆነው? ከጸጥታ ሰራተኞች ጋር በተያያዘ ከበፊት ጀምሮ የተደረገ የታሰረ የተፈታውን ነገር እንተውና በብዙ የሐሰት ክሶች ብዙ ጊዜ ታስረዋል፣ ተፈተዋል። ያን እንተውና በመጀመሪያ የስር ፍርድ ቤት የመጨረሻ ውሳኔ ቀን ሰሌዳ የሌላቸው መኪና 3 ሰሌዳ የሌለው መኪና ይዘው የመጡ የጸጥታ ሰራተኞች ምለው ስለተያዙ በኋላ ላይ ስለተያዙና እንዴት እንደተያዙ ልነግራችሁ ስለፈለኩ ነው። መሳሪያ ተኩሰውበት በድንጋይ መኪና ውስጥ እንዳለ መኪናውን ሲመቱ ጥርሱን አንድ ላይ አውልቀውት እንደምንም ካመለጣቸው በኋላ ክስ ተመስርቶ ነበረ። ክስ ተመስርቶ ፍርድ ቤቱ ደግሞ ባለመቅረባቸው እንዳይዘጋ ፍርድ ቤት በር ላይ የተፈጸመ ችግር እንደሆነ ብዙ ጥይት እንደተኮሰ ያለውን ግርግር ሰምቶ ስለነበር አንድ ተለዋጭ ቀጠሮ ሰጠ። በዛ በተለዋጭ ቀጠሮ ደግሞ እነሱ ድጋሚ ያው የብይን ቀጠሮ ስለሆነ ፍርድ የሚሰጥበት ቀን ስለሆነ ፍርድ ከመስጠቱ በፊት ለመያዝ እንደሚመጡ ተገምቶ ስለነበር ያኔ ፖሊሶች የጸጥታ ሰዎች መሆናቸውን ስላልገመቱ ባለ በሌላ ኃይላቸው ሲቪል ለባሽ ፖሊስ መድበው በቀጠሮ ቀን ድጋሚ ሰሌዳ ነቅለው እንደዚሁ ሊወስዱት ሲመጡ ፖሊሶች ተረባርበው ያዟቸውና በለሚኩራ ክፍለ ከተማ ፖሊስ መምሪያ ምርመራ ተጣርቶ ነበር። የተያዙት ተይዞ የዛን ጊዜ በነበረው ወንጀል ያልተያዙት ደግሞ ስማቸው ታውቆ ለመስሪያ ቤታቸው እንዲያቀርብ ደብዳቤ ተጽፎ ነበር እና ይሄ በማን እንደታዘዙ ያለቃቸውን ስም ተናግረዋል። ሰዎቹ በስም ይታወቃሉ፣ ፎቶግራፋቸው አለን እና የተያዙትን በአስቸኳይ ልቀቁ ተብሎ እነዛም ደግሞ ጀነራሎችን አጅቦ ወደ ግንባር ሄደዋል በሚል መልስ ያልመጡትም መተው ቃል እንዳይሰጡ አድርጓል። ስም እጠራለሁ ወደፊት ነገሩን አዝማሚያውን አይቼ ማለት ነው። አሁን ስም ስለሌለኝ ምናምን አይደለም። ሁሉ መረጃ በእጄ አለ፣ ፎቶግራፍ አለኝ፣ ሁሉ ነገር አለኝ እና ያ እንደዛ ሆነ። እነዛው ሰዎች ናቸው ባለፈው አሁን እንግዲህ ገለቴ ወጣ በሚዲያ ከተናገረች በኋላ እሱን የፍርድ ቤት የመጨረሻ የሰበር ውሳኔ ተሰጥቶ ስለነበረ የሰበር ውሳኔው ገማቾች የሚመጡበት ቀን 2 ቀን ሲቀረው እነዛው ሰዎች ናቸው መልሰው አፍነው የወሰዱት የደበደቡትም በፊት የነበሩ ሰዎች ናቸው ራሳቸው
አካሉ ላይ ጉዳት ያደረሱበት እነዛው ሰዎች ናቸው። ስለዚህ ሂደቱ ወዴት እየሄደ እንደሆነ የማን እጅ እንዳለበት ህዝቡ ቢያውቀው ጥሩ ነው። ምክንያቱም በአንድ ሀገር ውስጥ ህግ አለ ሲባል የቡድን ህግም የግለሰብም ህግም መከበር አለበት። ማንም ሰው በህግ ፊት እኩል ነው የሚለውን የህግ ቃል ተግባራዊ በማያደርግ ሁኔታ ያልተከሰሰ ሰው የወንጀል ክስ የሌለበት ሰው በምንም ነገር ያልተጠረጠረ ሰው በዚህ ሁኔታ ፊቱ ላይ በጨርቅ በመሸፈን ማስፈልግ ቦታ ወስዶ በመደብደብ መብትህን እጣ ብሎ ማስገደድ ይሄ በአንዳንድ ሀገሮች በተደራጀ ማፊያ የሚደረግ እንጂ በህግ ሰዎች የሚደረግ ስላልሆነ እንደገናም ደግሞ በሀገሪቱ ላይ ህግ የለም ወይ የሚል እምነት እያንዳንዱ ሰው ካደረበት ሁሉም ሰው የራሱን አማራጭ መውሰድ ሊጀምር ስለሚችልና አንዳንድ ሀገሮች እስካሁን ድረስ ከማፊያ መላቀቅ ያልቻሉት በሆነ ሰዓት በሚደረግ አድሎ መነሻነት እንደሆነ ጥናቶችም ስለሚያስረዱ ይሄ ለአገርም የሚጠቅም አይደለም፣ ለህዝብም የሚጠቅም አይደለም። የመንግስት አካል ስልጡን የሚባል የመንግስት አስተዳደር በፍርድ ቤት ነው ሂደቶችን የሚያስኬደው። የረታ ሰው ይረታል፣ የተረታ ሰው ያኔ የፍርድ ትዕዛዝ ያስፈጽማል የህግ አካል እንጂ የፍርድ ቤትን ውሳኔ በኃይል ለመቀልበስ የመንግስት አካል ይተባበራል ብሎ ማሰብ በጣም በዚህ ዘመን በዚህኛው ክፍለ ዘመን በጣም ከባድ የሆነ ለማመን የሚከብድ ነገር ነው። ግን የሆነ ያለው ይሄ ነው ያለው ነገር ይሄ ነው። ልጁ ለህይወቱ በጣም አደገኛ ሁኔታ ላይ ነው ያለው እና ይሄ ታረቁ ተብሎ የሚታየው በአርቲፊሻል ኢንተለጀንስ የተሰሩ ፎቶዎች እንጂ እነሱ እንዳልሆኑ በዚህ እንድታውቁ እንደጠየቃችሁ ሰዎች ለማስረዳት ነው። ሂደቱ በዚህ ነው ያለው። ሁሉ ነገር እጄ ላይ ያለ ብያቸዋለሁ። የገለቴ አሜሪካን ሀገር ያለው የሸጠችው ቤቷ የሱ ጠቅላላ ገንዘቡ፣ ስሟ፣ የቤቱ ካርታ፣ የቤቱ ያለበትን ሁኔታ ሁሉ ነገር አለኝ። ሁሉንም በሂደት ልገልጻቸው ይችላሉ፣ ላሳይ ይችላሉ። የሌለኝን ነገር አላወራም። ነገ ማፍርበትን ነገር አልናገርም እና ያለው ሂደት እዚህ ላይ ነው ያለው። ምናልባት እንደ ህዝብም አንዳንድ ደግሞ ለእውነት የቆሙ የመንግስት ሰዎችም ካሉ ይሄን ነገር ትኩረት ቢሰጡት መልካም ነው። ህግ የሚገመገመው በአንድ ሰው ደረጃ ነው። ይሄ ለህግ ትምህርት ቤቶች፣ ለዩኒቨርሲቲዎች ለጥናት በሚሆን ደረጃ እየተሰራ ያለው ነገር በአንዳንድ ሀገሮች ህግ እንዴት እንደሚሰራ የፍርድ ቤት ውሳኔ እንዴት እንደሚቀለበስ በሚያስተምር ደረጃ ለዩኒቨርሲቲዎች መማሪያ የሚሆን ነገር ነው እየተደረገ ያለው። ያ ደግሞ ሁሉ ዶክመንት አለን፣ እናስተረጉማለን፣ እያስተረጎምንም ነው። ማየት ላለባቸው አካላት ሁሉ ያዩታል። ይሄን ከማድረጋችንም በፊት ግን ህዝቡ ምን ደረጃ ላይ እንዳለ የማወቅ ጉጉት ስላለው እዚህ ደረጃ ላይ ነው ያለው ለማለት ፈልጌ ነው። ለምንድን ነው የምትናገረው ዝም በል የሚሉኝ ሰዎች አሉ። እኔ ግን ግዴታዬ ነው ይሄን ነገር ከዚህ በላይ ማቆቅ የለም። ስለዚህ የማቆን ነገር የመንገር የመግለጥ ግዴታዬ ነው። የቤተሰቤ ጉዳይ ነው። እናገራለሁ። ማልናገረው በፍትህ ከሆነ ብቻ ነው። ወደ ፍትህ ከዞረ ነገሮች በፍትህ የሚካሄዱ ከሆነ አዎ፣ ካልሆነ ግን የግድ መናገር አለብኝ። መናገር የምችለው እኔ ነኝ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ለሚመጡ ስድቦች ለሚመጡ እንትኖች ሁሉ ቆዳዬ በጣም የተዘጋጀ ነው። ለዛ አትጨነቁ።